ሰላም ጤና ይስጥልን በመላው የአሜሪካ ግዛት የምትገኙ ዲያስፖራ ኢትዮጵያውያኖች በሙሉ እንዲሁም ከአሜሪካ ውጭ ያላችሁ ይህን ዜና መስማት የምትፈልጉ በሙሉ እንደምን አላችሁ እንደምን ቆያችሁ። ዛሬ እጅግ በጣም አስደንጋጭ አስፈርም የሆነ መረጃ ነው ይዘን የመጣ ነው። ፕሬዝዳንት ትራምፕ የእያንዳንዱን ሀገር ስደተኞች የተጠቀሙትን የመንግስት ድጎማ በፐርሰንት በራሱ አንደበት ይፋ አድርጓል። ኢትዮጵያ ስንተኛ ላይ ትገኛለች? ብዙ ተጠቀመች ወይስ አልተጠቀመችም? ኢትዮጵያን ይጎዳል ወይስ አይጎዳም? ኤርትራ፣ ሱዳን፣ ሶማሊያ ምን ላይ ናቸው? ትራምፕ በዚህ መረጃ መሰረት በቀጣይ ሊወስዱ ያሰቡት አደገኛ እርምጃ ምን እንደሆነ እንነግራችኋለን። በዚህ ዙሪያ ላይ ትውልደ አሜሪካውያን ምን ሐሳብ ሰጡ? እንዲሁም ከሀበሻ ጠበቆች የተሰጠ መግለጫ፣ መመሪያ፣ ማስጠንቀቂያና ልዩ መልእክትም አካተናል። አብራችሁን ቆዩ። ፕሬዝዳንት ትራምፕ በትሩዝ ሶሻል ሚዲያቸው በትናንትናው ዕለት ከእያንዳንዱ ሀገር የመጡ ስደተኞች እዚህ አሜሪካን ሀገር የተጠቀሙትን ፐብሊክ ዌልፌር በዝርዝር አስቀምጠዋል። በፐርሰንትም ለእያንዳንዱ ሀገር የተጠቀማችሁት ይሄን ያክል ነው ብለው አስቀምጠዋል። እነዚህ ፐብሊክ ዌልፌር የሚባሉት በጣም ብዙ ናቸው። ወደ 6 የሚደርሱ ናቸው። ትክክለኛ የአማርኛ ትርጉሙ የመንግስት ድጋፍ ወይም የመንግስት ድጎማ የሚጠቀሙ ዜጎችን የሚመለከት ነው። በዚህ መሰረት ወደ 6 አይነት ድጋፎች አሉ ወይም የመንግስት ድጎማዎች አሉ። ከነዚህ ውስጥ ቢያንስ አንዱን እንኳን ተጠቅመዋል በሚል ሀገራቱ በፐርሰንት ተለይተው ተቀምጠዋል። ከፍተኛ ቁጥር ያለው፣ ዝቅተኛ ቁጥር ያለው፣ መካከለኛ ቁጥር ያለው፣ ኢትዮጵያ ደግሞ የትኛው ምድብ ውስጥ እንዳለች ልንመለከታት ነው። ዋናውን መረጃውን ከማቅረባችን በፊት እስኪ ፕሬዝዳንት ትራምፕ ምን ብለው ነበር? ምን ተናግረው ነበር? ሐሳባቸው፣ ውሳኔያቸው፣ ፖሊሲያቸው ምን ነበር የሚለውን እንዲህ ቀንጨብ ያለች አንዲት አጭር ቪዲዮ ግን ጠቃሚና በጣም አስፈላጊ የሆነች ቪዲዮ ይዘናል። እስኪ እሷን ሰምተናት እንመለስ። The last administration and their allies in Congress brought in millions and millions of migrants and gave them taxpayer-funded housing while your rent and housing costs skyrocketed. Over 60% of growth in the rental market came from foreign migrants. At the same time, illegal aliens stole American jobs and flooded emergency rooms, getting free health care and education paid for by you, the American taxpayer. They also increased the cost of law enforcement by numbers so high that they are not even to be mentioned. For the first time in 50 years, we are now seeing reverse migration as migrants go back home, leaving more housing and more jobs for Americans. የፕሬዝዳንቱ ሳይኮሎጂ፣ የፕሬዝዳንቱ አስተሳሰብ፣ የፕሬዝዳንቱ ፖሊሲ፣ የፕሬዝዳንቱ ህግ አሁን የተናገረው ነው። የሚቀየር ነገር የለውም። በስደተኞች ላይ ያለው አመለካከት ይሄ ነው። ስደተኞች አሜሪካን ሀገር ከመጡ በኋላ የቤት ኪራይ ጨምሯል፣ ኑሮ ጨምሯል፣ ስራ ጠፍቷል። እንዲሁም አሜሪካን ሀገር መንግስት የሚሰጣቸው ድጎማዎች ጨምረዋል። አሜሪካን ሀገር የሚኖሩ ትውልደ ኢትዮጵያ ኔቲቭ የሆኑት እዚሁ አሜሪካውያን የሆኑት በሚከፍሉት ግብር መላው አሜሪካውያን ችግር ውስጥ ገብቷል ብለው ነው የተነሱት። በዚህ ምክንያት ነው እንግዲህ አሁንም በትናንትናው ዕለት በትሩዝ ሶሻል ሚዲያ ያወጡት መረጃ በፐርሰንት የያገሩን በዝርዝር ያስቀመጡት። አሁን ወደ ዋናው መረጃ አልፈናል። ወደ ዋናው መረጃ ለመንደርደርም ምቹ ሁኔታ አግኝተናል ማለት ነው። ቀጥሏል መረጃችን። ለማስታወስ ያክል በአሜሪካን ሀገር የመንግስት ድጎማ ወይም የመንግስት ድጋፍ የሚሰጥባቸው ኤሪያዎች 6 ናቸው። የመጀመሪያውን ብንመለከት ፉድ ስታምፕ የሚባለው ፕሮግራም ነው። ይሄም በምግብ ራሳቸውን ላልቻሉ አሜሪካን ሀገር የሚሰጥ የምግብ እርዳታ ወይም ድጋፍ ነው። ሜዲኬድ የምንለው ዝቅተኛ ገቢ ላላቸው የጤና እንክብካቤ የሚደረግበት ስርዓት ነው፣ ሁለተኛው ማለት ነው። ሶስተኛው ቺፕ ይባላል። ችልድረን ሄልዝ ኢንሹራንስ ፕሮግራም እየተባለ የሚጠራው ነው። ለልጆች የጤና ኢንሹራንስ አገልግሎት የሚሰጥበት ነው እና ለእናቶችም ጭምር የሚሰጥበት ነው ይሄኛው። ሌላው ጊዜያዊ ገንዘብ የሚሰጥበትም 4ኛ ደረጃ የተቀመጣለ ቴምፖራሪ አሲስታንስ ፎር ኒዲ ፋሚሊ ተብሎ ብዙ ጊዜ በጥሬ ገንዘብ እርዳታ ለቤተሰቦች ከልጆቻቸው ጋር የሚሰጥበት ፕሮግራም ነው። ሌላው ሰፕሊመንታል ሴኩሪቲ ኢንካም የሚባልም አለ። ይሄም እንደዚሁ የጥሬ ገንዘብ እርዳታ ነው። ጥሬ ገንዘብ እርዳታ ለአካል ጉዳተኞች፣ ለአጠቃላይ ፊዚካል ዲሴብልድ ለሚባሉት በሙሉ የሚሰጥ የእርዳታ አይነት ነው። 6ኛው ዋይስ ይባላል። ስፔሻል ሰፕሊመንታል ኒውትሪሽን ፕሮግራም ፎር ውመን ኢንፋንት ኤንድ ቺልድረን ተብሎ የተቀመጠ ነው። ከነዚህ ውስጥ ቢያንስ አንዱን 2-3 የተጠቀመ ሊኖር ይችላል፣ አይታወቅም። ቢያንስ ግን አንዱን ይጠቀማሉ ብለው ፕሬዝዳንት ትራምፕ ያወጧቸው ሀገራት በፐርሰንት ምን ያህል ዜጎቻቸው አሜሪካን ሀገር ውስጥ በስደት ከመጡት ውስጥ ምን ያህሉ ናቸው
በፐርሰንት ሲሰላ ይሄን እየተጠቀሙ የሚገኙት የሚለውን ይፋ አድርገዋል። ፕሬዝዳንቱም ይሄን ይፋ ሲያደርጉ ቁጥሩ እንዲታይ ብቻ እንዳይመስላችሁ ዋና ነጥብ አለው። ከጀርባው ሊወሰድ የታሰበው እርምጃ እንዳለ መገንዘብ ያስፈልጋል። ለማንኛውም እዚህ ሰንጠረዡን እንደምትመለከቱት እንግዲህ በአንድ ቁጥር የተቀመጠው እዚህ ራንክ የሚለው ኮለም ላይ በአንድ ቁጥር የተቀመጠው ቡሁታን የምትባል ሀገር ናት። 81.4% ትጠቀማለች። እዚህ ከጎን ያስቀመጥንላችሁ አፕሮክሲሜሽን ነው። ፎሪን ቦርን ፖፑሌሽን ወይም ከሌላ ሀገር የመጡ ተብለው የሚታሰቡ እዚህ አሜሪካን ሀገር በ2023 ጥናት መሰረት ነው። ይሄኛ የ2023 መረጃ ነው። የ2024 የ2025 አልወጣም ገና። በ2023 መረጃ መሰረት የገባው ቁጥር ነው። 40 ሺህ የሚደርሱ ቡሁታን አሉ። ከነዚህ መካከል 81.4ቱ የአሜሪካን መንግስት ድጎማ ወይም እርዳታ ወይም ጥገኝነት ይጠቀማሉ ተብሎ ሪከርድ ተደርጓል ማለት ነው። ይሄ በብዛት ግን አብዛኛዎቹ በሪፊውጂ ስለገቡ ነው እንጂ ሌላ አይደለም ማለት ነው። ቁጥሩን ያበዛባቸው እሱ ነው። የመን አረብ በሁለተኛ ደረጃ ተቀምጣለች። 75.2% ትጠቀማለች ተብላለች። የመን ሸድ የሆነው ይሄኛው የየመኖች ነው። እንግዲህ 80 ሺህ የሚሆኑ ናቸው የገቡት አሜሪካን ሀገር። ከ80 ሺህ ውስጥ 75.2%ቱ ይሄን ይጠቀማል ማለት ነው። ሶማሊያ 71.9% ነው። በቀይ ሸድ ሆኗል። ሶማሊያ እንደምትመለከቱት 200 ሺህ ናቸው እንግዲህ አሉ ተብለው የሚታሰቡት አሜሪካን ሀገር ውስጥ እስከ 2023 ባለው መረጃ መሰረት ነው። እነዚህም በሪፊውጂ የገቡ ስለሆኑ ነው ብዙዎቹ ማለት ነው። በሪፊውጂ የገቡ ስለሆኑ ነው። ሌላው ማርሻል አይስላንድ የምትባለውም ከፍተኛ ቁጥር ያላት ሀገር ናት። ዶሚኒካን ሪፐብሊክ የምትባል ሀገር እንደዚሁ በ5ኛ ደረጃ ተቀምጣለች። የነዚህ ደግሞ በጣም የሚገርም ነው። 1.4 ሚሊዮን ፖፑሌሽን ነው አሜሪካን ሀገር ውስጥ ያለው ስደተኛ። ከነዚህ ውስጥ ግን 68.1% ይሄ ከአላቸው ቁጥር አንጻር ጥሩ ነው የሚባል ደረጃ ላይ ይገኛል ማለት ይቻላል። ምክንያቱም ቁጥሩ በጣም ከፍተኛ ነው ፖፑሌሽኑም። ይሄ ፕሮፖርሽናል አይደለም በነገራችን ላይ ቀጥታ ከራሳቸው ካለው ፖፑሌሽን ውስጥ አሜሪካን ሀገር ውስጥ ከገቡት ስደተኞች ምን ያህሉም የመንግስትን ድጎማ ወይም የመንግስትን ድጋፍ ይጠቀማሉ ከሚለው ነው ኳልኩሌሽኑ የተሰራው። አፍጋኒስታን 68% አለ። ሪሰንት ኢንክሪዝ ፍሮም ኢቫኪዩሽን ነው። ከዚህ ጋር ተያይዞ የጨመረ ነው። በተለይ በባይደን አስተዳደር በአውሮፕላን ባንዴ ተጭነው የመጡትን እነሱ ናቸው ቁጥሩን የጨመሩት ነው የሚለው። ኮንጎም አለ። ጉይና የምትባል ሀገር አለች። ሶማ የምትባል አለች። ኬፕ ቨርድ እያለ የሁሉንም ሀገር ፕሬዚዳንት ትራምፕ በትሩዝ ሶሻል ሚዲያቸው ፖስት አድርገዋል። ወደ ምስራቅ አፍሪካ ስንመጣና ወደ ኢትዮጵያ የምንመጣበትን ስንመለከት እዚህ ጋር ሱዳንን እናገኛለን በ17ኛ ተራ ቁጥር። አጠቃላይ እንግዲህ 120 ሀገራት ናቸው የተዘረዘሩት። ሱዳን 17ኛ ደረጃ ላይ ትገኛለች ማለት ነው። በጣም ከፍተኛ ተጠቃሚዎች ናቸው። ኢንክሉድ ሳውዝ ሱዳን ይላል። ሳውዝ ሱዳንን ጨምሮ የተሰራ ነው። የሳውዝ ሱዳንን ደግሞ ወደ ታች ለብቻ አውጥቶትም እንመለከታለን ማለት ነው። ኤርትራውያን እዚህ በቀይ ያደረግነው 52.7% ይጠቀማሉ። 50 ሺህ የሚሆኑ ኤርትራውያን እስከ 2023 በፈረንጆቹ አቆጣጠር ቆጠራ ወይም መረጃ መሰረት 50 ሺህ የሚደርሱ ኤርትራውያን አሜሪካን ሀገር ውስጥ አሉ ተብሎ ይታሰባል። በ2024 በ2025 ቁጥራቸው ጨምሮ ሊሆን ይችላል። እነዚህም አብዛኛዎቹ በሪፊውጂ የሄዱ ስለሆኑ ነው ቁጥሩን የጨመረው የሚል ሪማርክ ተቀምጦበታል። ሃይቲ፣ ሳውዝ ሱዳን፣ ሱዳን እዚህ ጋር ተቀምጧል። ሳውዝ ሱዳን እንደምትመለከቱት ከላይ አጠቃላይ ሱዳን 52 ነጥብ ምናምን ነበር። የሳውዝ ሱዳን ሲታይም አሁንም 52% አካባቢ ሆኖ እናገኘዋለን። እንደዚህ እያልን ኢትዮጵያን ስንተኛ ደረጃ ላይ እናገኛታለን መሰላችሁ? 39ኛ ደረጃ ላይ ትገኛለች ማለት ነው። ኢትዮጵያውያን አሜሪካን ሀገር በ2023ቱ የፈረንጆቹ አቆጣጠር ማለት ነው መረጃ መሰረት 300 ሺህ ኢትዮጵያውያን እዚህ አሜሪካን ሀገር ውስጥ አሉ ተብሎ ይታሰባል። 300 ሺህ ኢትዮጵያውያን እንግዲህ ይሄ ነው የሚያሳየው። ከዚህ ውስጥ 47.6% የሚሆኑት ኢትዮጵያውያን የመንግስት ቅድም የዘረዘርናቸውን 6ቱን አይነት የመንግስት ድጎማዎች ቢያንስ አንዱን ይጠቀማሉ ተብሎ ደረጃችን እንደምትመለከቱት 39ኛ ደረጃ ይገኛል ማለት ነው። ከ120 ሀገራት ኦልሞስት መካከል ላይ እንኳን አልደረስንም። 50ኛ 60ኛ መቀመጥ ነበረብን። 39ኛ ደረጃ ላይ እንገኛለን። ሁሉም ሀገራት ተዘርዝረዋል። ከነ ፖፑሌሽናቸው ተቀምጦላቸዋል ማለት ነው። ለምሳሌ ቪየትናምን ብንመለከት 42.9% ነው። በጣም ጥሩ ነው ማለት ይቻላል። ምክንያቱም 1.3 ሚሊዮን የሚሆን ፖፑሌሽን ነው አሜሪካን ሀገር ውስጥ ያላት። ከዚህ ውስጥ 42.9 ብቻ ነው የሚጠቀመው ማለት ነው። በጣም አሪፍ ነው። ኢትዮጵያን ግን
ከ300,000 ፖፑሌሽን ትንሽ ነው በጣም። ከዚህ ውስጥ 47.6 መጠቀማችን ጥሩ አይደለም ነው። በዚህ መልክ የሁሉም ሀገር ተዘርዝሯል። እንግዲህ 120 ሀገራት ናቸው እንደምትመለከቱት 120 ይደርሳሉ። 120ውን ሁሉ ስናነብ አንውልም። የመጨረሻዋ እንግዲህ ቤርሙዳ ናት። ቤርሙዳ በነገራችን ላይ 10,000 ሰዎች ብቻ ናቸው ያሉት። ከነዚህም ውስጥ ሲታይ 25.5% ቬሪ ስሞል በጣም ዝቅተኛ ቁጥር ያለው ፖፑሌሽን ነው ማለት ነው የመንግስትን ድጎማ የሚጠብቀው። የኢትዮጵያውያኖችን ስንመለከት እንግዲህ ኢትዮጵያ 500,000 ይደርሳል ተብሎ ይታሰባል። አሁን በ2026 አሜሪካን ሀገር የሚገኙ ኢትዮጵያውያኖች 500,000 የሚሆኑት እዚህ በስደት ያሉ ናቸው ተብሎ ይታሰባል። ከዚህ ውስጥ 47.6% የሚለውን የምናሰለው ከሆነ 238,000 ስደተኛ ኢትዮጵያውያን የአሜሪካን መንግስት ወይም ኑሯቸው ከእጅ ወዳፍ ነው ወይም የአሜሪካን መንግስት ድጎማ ይፈልጋሉ ማለት ነው። ይሄ ቁጥር እንኳን በጣም ከፍ አለ። አሁን አሜሪካን ሀገር ውስጥ ያሉ ኢትዮጵያውያኖች 500,000 አይደርሱም፣ 400,000 እናደርጋቸው ቢባል እንኳን 47.6%ን ስናሰለው 190,400 ስደተኛ ኢትዮጵያውያን ከትራምፕ እርዳታ ይጠብቃሉ ወይም ከአሜሪካ እርዳታ ይጠብቃሉ ማለት ነው። ኖኖቶ በ2024 በ2025 ብዙም አልጨመረም 300,000 በሚለው ያዘው ካላችሁኝ 47.6%ን ስናሰለው 142,800 የሚጠጉ አሜሪካን ሀገር የሚኖሩ ትውልደ ኢትዮጵያውያን ከፕሬዚዳንት ትራምፕ እርዳታ ይፈልጋሉ ማለት ነው። ይሄ በጣም ትልቅ ቁጥር ነው። በሚገርም ሁኔታ አሜሪካን ሀገር ውስጥ ከፍተኛ ቁጥር ያላቸው የሚባሉት እንግዲህ ኤግዛክት ቁጥር ደረጃ ተሰርቶ ባይወጣም እንኳን ህንዶች ናቸው። ሌሎች ሀገር ዜጎችም ከህንዶች የበለጠ ሊኖር ይችላል። ባጭሩ ግን የህንዶች ቁጥር አሜሪካን ሀገር በጣም ከፍተኛ ነው። እንደዚህም ሆነው ግን በሚገርም ሁኔታ ህንዶች ምንም አይነት የመንግስት እርዳታ ሙሉ በሙሉ ወይም የመንግስት ድጋፍ አይቀበሉም ባንልም እንኳን እዚህ ቁጥር ውስጥ አልገቡም። ከ140 ሀገራቶች ውስጥ አልገቡም ማለት ነው። ዝርዝር ውስጥ የሉበትም። ኩሩ ናቸው ማለት ነው። ህንዶች በጣም የሚመሰገኑ ዜጎች ናቸው። ኩሮዎች ናቸው ማለት ነው። እኛ የመንግስትን እርዳታ የሚፈልጉ ይመስሉን ነበርና አይፈልጉም። ኩሮዎች ናቸው። ከዚህ ዝርዝር ውስጥ የሉበትም ማለት ነው። የሉበትም። የበርካታ ሀገሮች ዜጎች እዚህ ዝርዝር ውስጥ የሉበትም። እንግዲህ ፕሬዚዳንት ትራምፕ ይሄን ቁጥር ማውጣት ለምን አስፈለጋቸው? ትልቁ ነጥብ ምን እርምጃ ሊወስዱ ነው? ፕሬዚዳንቱ ይሄን ቁጥር ያወጡበት ምክንያት አንደኛው ትልቁ ነገር እርምጃ ሊወስዱ ነው የሚባል ነገር አለ። በትክክል እስካሁን በግልጽ የተቀመጠ ባይኖርም እንኳን ፕሬዚዳንቱ ቢያንስ ከ50% በላይ የመንግስትን ድጎማ የሚጠቀሙትን እርምጃ ወስዳለው ነው። እርምጃው ምን ሊሆን ይችላል? አንደኛ ለጊዜው የመንግስትን ድጎማ ማቆም ወይም ድጋፍ ማቆም አንድ እርምጃ ሊሆን ይችላል። ሁለተኛው እርምጃ ያለ አግባብ የተጠቀሙትን ግለሰቦች እየፈለጉ ማባረር ሊሆን ይችላል። ለምሳሌ ኢትዮጵያውያን 142,800 የሚጠጉ ትውልደ ኢትዮጵያውያን እዚህ አሜሪካን ሀገር የትራምፕን እርዳታ ይጠቀማሉ ካልን ሁሉም ችግረኛ ላይሆኑ ይችላሉ። በመስፈርቱ መሰረት በትክክል ቢታይ እነዚህ ሁሉ ችግረኛ ሆነው አይደለም፣ ያለ አግባብ የመንግስትን እርዳታ የሚጠቀሙ አሉ ማለት ነው። ይሄ ነው ትልቁ ችግር እንጂ ኢትዮጵያውያኖች የሁሉ ቁጥር ያለው ህዝብ አንሶ አይደለም። በጣም ከፍተኛ ቁጥር እኮ ነው። ግማሽ ማለት እኮ ነው። በቃ አሜሪካን ሀገር ውስጥ ያሉት ትውልደ ኢትዮጵያውያን ግማሾቹ በመንግስት ድጎማ ነው የሚተዳደሩት ማለት ነው። እንግዲህ ቤተሰብ እንረዳለን ብለን ወጥተን ጭራሽ እኛም አሜሪካን ሀገር መተን የአሜሪካ መንግስት እጅ ላይ ወድቀናል ማለት ነው። በጣም ከፍተኛ ቁጥር፣ የሚያስደነግጥ ቁጥር ነው። 142,800 ይመጣል። በዝቅተኛው ያውም በ300,000 ፖፑሌሽን አስልተ ነው ማለት ነው 47.6%። ስለዚህ የትራምፕ እርምጃ ምን ሊሆን ይችላል? አሁን የጠቀስናቸው ናቸው። ያለ አግባብ ፐብሊክ በነፊትን እየተጠቀሙ ያሉት ወይም የመንግስት ድጋፍን በለው የመንግስት ድጎማን እየተጠቀሙ ያሉትን ፕሬዚዳንቱ መንጥረው እንደሚያወጡ አትጠራጠሩ። ስለዚህ ወደፊት መጠቀም ያሰባችሁ አሁንም እንኳን አልረፈደም። ያለ አግባብ እየተጠቀማችሁ ያላችሁ ከዚህ ነገር እጃችሁን አውጡ። ሌላው ኢትዮጵያውያን እዚህ ዲያስፖራ ኢትዮጵያውያን ተባብረን ተደራጅተን ከፍተኛ ችግር ያለባቸውን እንደምንም ብለን በእርዳታም በምንም ራሳቸውን ለማስቻል በስነ ልቦናም በገንዘብም መርዳት አለብን። ካልሆነ ሁሌም አሜሪካን ሀገር በዚህ ደረጃ የሚቀጥል ከሆነ ለኢትዮጵያውያኖች የሚሰጠው ስም ጥሩ አይሆንም። አጠቃላይ ወደፊት ከኢትዮጵያ ወደ አሜሪካን ሀገር ለመምጣት የሚያስቡትም በሙሉ ይጎዳል። እዚህ አሜሪካን ሀገር ያለነውንም ቢሆንም
የሚጎዳ ነገር ስለሆነ እዚህ ነገር ላይ ተረባርበን ዲያስፖራ ኢትዮጵያውያን አንድ መፍትሄ ማምጣት ይኖርብናል ማለት ነው። ሰው በእርግጥ ሳይቸግረው እርዳታ ውስጥ አይገባም። ይሄ ምንም ጥያቄ የለውም። ተሟልቶለት ሁሉን አግኝቶ እርዳታ የሚፈልግ ኢትዮጵያዊ በተለይ የለም። ቸግሯቸው ነው፣ ከአቅም በላይ ሆኖባቸው ነው የገቡት። ቁጥሩ በጣም የሚያስደነግጥ ነው። 142800 ኢትዮጵያውያን እዚህ አሜሪካ ነገር ውስጥ የመንግስት ድጎማ ውስጥ ይገኛሉ። ይሄ በጣም አስደንጋጭ ነው። ከተለያየ ዓለም የመጡ ስደተኞች ኢትዮጵያውያንንም ጨምሮ ይህንን የመንግስት ድጎማ በመጠቀማቸው ትውልደ አሜሪካውያን ወይም አሜሪካዊ ነን የሚሉ ኔቲቭ ነን የሚሉት እንዴት እንዳንገበገባቸው፣ እንዴት አይናቸው እንደሚቀላ፣ እንዴት እንደተናደዱ አንድ ቪዲዮ አዘጋጅተንላቸዋል። ስነልቦናቸው፣ አመለካከታቸው እንዴት እንደሆነ እነዚህ ስደተኞች በሙሉ ከየትም ሀገር የመጡት ኢትዮጵያውያንም ጨምሮ ማለት ነው ከአሜሪካውያን ጉረሮ እየነጠቁ እንደሚበሉ አድርገው ነው የሳሉት። በጣም ነው የሚያስደነግጠው። ቪዲዮዋን አይተናት እንመለስ። I'm Daniel Keenan, candidate for Congress here in Arizona's 5th District. It's right here where I was born and raised. But this isn't just where I'm from. It's where I've built my life, my business, and my family. My parents started out cleaning houses and ended up building them. I learned everything on job sites just like this: how to pour concrete, frame houses, and hang drywall. But more importantly, I learned what it takes to build something that lasts: integrity, grit, and follow through. Now, we've got a country that feels like it's being held together with duct tape. Washington's been built in the wrong way for too long, and I'm here to change that. Leadership isn't about polish. It's about putting in the work, seeing the cracks in the foundation and fixing them before everything falls apart. And I'm going to work hand in hand with President Trump to rebuild our country, and I'll tell you how we'll do that. On immigration, we must secure the border, end birthright citizenship, and mandate E-Verify. On cost of living, we will rein in spending and inflation and make housing affordable so families can get ahead again. On election integrity, we must require paper ballots, proof of citizenship to vote, and mandate that all votes are counted on election day. And we must defend the unborn, protect the Second Amendment, and take care of our veterans. No compromises. This is the country I want to help build. Strong, grounded, built to last. Like President Trump, I'm not a career politician. I'm not bought and paid for by anyone. I'm a builder, a father, a fighter, and I'll bring that same work ethic to Washington. Together, let's build something we'll be proud to hand down to our children and grandchildren. I'm Daniel Keenan, Republican candidate for Congress, and I'm asking for your support. ቪዲዮውን እንዳያችሁት እንደሰማችሁት የአሜሪካውያኖቹ ስነ ልቦና በአሁኑ ሰዓት ይሄ ነው። ይሄ ግለሰብ እያለ ያለው ሚስቴ በጽዳት ስራ የምትኖር ናት፣ እኔ ደግሞ ባናጢነት የምኖር ነኝ፣ የአሜሪካ መንግስት ለውጥ ማምጣት አለበት ብሎ ቪዲዮ ሰርቶ በማህበራዊ ሚዲያ ያሰራጨ ግለሰብ ነው። ይሄ ብዙዎቹን አሜሪካውያኖች ይወክላል። ምንም ጥያቄ የለውም። የብዙዎቹ አስተሳሰብ ይህ ነው። የትራምፕ ፖሊሲ የመነጨውም ከዚህ ነው። ይህ ግለሰብ እንደሰማችሁት በመወለድ የሚገኘው ዜግነት መቆም አለበት እያለ ነው አሜሪካን ሀገር። ስለዚህ ስደተኞች ከየትም ሀገር መጥተው እዚህ አሜሪካን ሀገር ሲወልዱ ዜግነት መሰጠቱ መቆም አለበት፣ በርዝ ሲቲዝንሺፕ ይቁም እያሉ ነው። አልፈው ማለት ነው። ምን ያህል ስደተኛ እንደጠሉ የምንመለከትበት የምናይበት ጊዜ ነው። ፕሬዝዳንት ትራምፕም ከዚህ በፊት ተናግረዋል። ስደተኞች መጥተው አሜሪካ የቤት ክራይ አስወደዱ። አሁን ይሄ እኮ አይባልም። በነገራችን ላይ የቤት ክራይ አስወደዱ አይባልም። ለአሜሪካውያኖች ነው ቤት ክራይ የሚከፍሉት እኮ። አንዳንዴ በሌላ መንገድ ስናየው እውነት አሁን ኢትዮጵያውያኖች የሚጠቀሙት 47.6% የአሜሪካን የመንግስት ድጎማ የሚለው እውነት ኢትዮጵያውያን ይሄን ሁሉ ቢጠቀሙስ ችግር አለው ወይ ነው? ምንም ችግር የለውም። ፕሬዝዳንቱ የሚሉት የአሜሪካውያኖች ግብር ከፋይ ገንዘብ እዚህ ያላግባብ ለፐብሊክ ቤኔፊት ወይም ለዚህ ለድጎማ ለምንለው እየዋለ ነው የሚሉት ፕሬዝዳንቱ። ኢትዮጵያውያኖች አሜሪካን ሀገር ውስጥ ግብር አይከፍሉም እንዴ? ግብር የማይከፍል ኢትዮጵያዊ የታለ?
እንዴ አንዱ ከሚከፍለው ግብር አንደኛ ወንድሙ ቢጠቀም ምን ችግር አለው? በሌላ መልኩ ስናየው ሁኔታውን ሎጂካሊ ስናየው ከእውነት አንፃር ስናየው የኢትዮጵያውያኖች ይሄን ነገር መጠቀማቸው ምንም ጥፋት የለውም። ነገር ግን አሁን አሜሪካ ካወጣቸው ህግ ከዚህ መከራና ከዚህ ወጀብ ከትራምፕ ወጀብ ለመዳን ኢትዮጵያውያኖች ለጊዜው ቢወጡ የሚለው ምክረ ሐሳብ ቀድመን ያቀረብነው ካለው ወቅታዊ ሁኔታ ሰርቫይቫል ኦፍ ዘ ፊተስ የተባለው ባለፈው የቻርልስ ዳርዊን መጽሐፍ ተጠቅመን ያቀረብነውን መረጃ መሰረት በማድረግ ከዚህ ነገር ሰርቫይቭ ለማድረግ ቀሪዎቹ ኢትዮጵያውያኖች ላይም ትልቅ ኢምፓክት እንዳይኖረው አሁን የመንግስትን ድጎማ የምትጠቀሙ በሙሉ ቀንሱ እና በጣም የተቸገሩትንም እንርዳቸውና ከዚህ ነገር እናውጣቸው ያልነው ከዚህ አንፃር ነው እንጂ በሌላ መልኩ ሲታይ ግን ኢትዮጵያውያን አሜሪካን ሀገር ውስጥ ግብር አይከፍሉም ወይ ነው። የአሜሪካውያኖች ግብር የሚከፍሉት ገንዘብ ባከነ የሚባለው ኢትዮጵያውያን አይከፍሉም እንዴ? እስከ ሚሊዮን ዶላር ግብር የሚከፍሉ እኮ አሉ። እስከ ሚሊዮን ከሚሊዮን በላይ የሚከፍሉ ማለት ነው። ከሚሊዮን በላይ የሚከፍሉ አሉ። እና ፕሬዝዳንት ትራምፕ የሚሉት ይሄንን ነው። የኑሮ ውድነት፣ የቤት ኪራይ መጨመር፣ የስራ አጥነት በብዛት የመጣው ስደተኞች ወደ አሜሪካን ሀገር ከመጡ ወዲህ ነው ብሎ ጄኔራላይዝ አድርጎ ኮንክሉዥን ሰጥቶ ጨርሷል ፕሬዝዳንቱ። የሱን ማይንድ ሴት ማስቀየር ግን ያስፈልጋል። በሶሻል ሚዲያ በደንብ ከተሰራ፣ በጠበቆች፣ በኮንግረስ፣ በሁሉም አካባቢዎች በሲቪክ ማህበራት በኩል ስራው በደንብ ከተሰራ፣ ጥናቱ ከተሰራ፣ ፑሽ የሚያደርግ አካል ካለ የትራምፕን ሐሳብ ማስቀየስ ይቻላል። እውነት አሜሪካን ሀገር ውስጥ ስደተኞች ናቸው ወይ የቤት ኪራይ እያስወደዱት ቢባል ይሄ እውነት ሊሆን አይችልም። 100% እንኳን እውነት ሆኖ ድምዳሜ ላይ የሚያደርስ ነገር አይደለም። እውነት አሜሪካን ሀገር የምግብ ዋጋ እንዲንር ያደረጉት ስደተኞች ናቸው ወይ? ስደተኞች ባይኖሩ አሜሪካ በእግሯ ትቆም ነበር ወይ? በተለይ ደግሞ ብላክ አሜሪካን የሚባሉት እኮ ደማቸውን አጥንታቸውን ከስክሰው ያቆሟት ሀገር ናት አሜሪካ። አሜሪካ ያደገችው ከሌሎች ሀገሮች ሰዎችን በማምጣት እንጂ በራሷ ኃይልና ብቃት አይደለም። የአሜሪካ ትልቁ ብቃቷ ችሎታ ያላቸውን ሰዎች ከሌላ ሀገር ታመጣለች። አሁንም በእርግጥ ትራምፕ እያሉ ያሉት እሱን ነው። አቅም ያላቸውን አንነካም ብለዋል። ደካሞችን እርዳታ የሚወስዱትን ግን በሙሉ ጠራርገን እናስወጣለን ነው የፕሬዝዳንቱ ሐሳብ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያቀረብንላችሁ መረጃ ይሄን ይመስል ነበር። በሌላ ዜናና መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ ተመኝተናል። እዚሁ ጋር ተያይዞ በዚሁ በአሜሪካን ሀገር ኑሯቸውን ያደረጉ የኛ ሰው የሆኑ ጠበቆች እነ ጠበቃ ሙሉ ዓለም ያስተላለፉት መልእክት አለ። በአሜሪካን ሀገር ስንኖር የመንግስትን እርዳታ ድጎማዎች የሚጠቀሙ ዜጎቻችን ቁጥራቸው እየጨመረ የሚሄድ ከሆነ የአሜሪካ መንግስት ለኢትዮጵያውያን የሚኖረው አመለካከት ጥሩ ሊሆን አይችልም። ወደፊትም የሚያወጣቸው ፖሊሲዎች በሙሉ በአሜሪካን ሀገር የምንኖር ዲያስፖራ ኢትዮጵያ ላይ ተጽዕኖ ይኖረዋል። ባንጠቀም መልካም ነው። በተቻለ መጠን አስገዳጅ ካልሆነ በቀር በህይወት ላይ አደጋ የሚያደርስ ካልሆነ በቀር ባንጠቀመው በጣም ጥሩ ነው፣ ይመከራል ሲሉ ተደምጠዋል። ስለዚህ የጠበቃው ሐሳብ ከምን ጋር ይገናኛል መሰላችሁ? ፕሬዝዳንት ትራምፕ ስደተኞች ወደ አሜሪካን ሀገር ሲመጡና አሜሪካን ሀገር ሲኖሩ ለአሜሪካ ኮንትሪቢዩሽን ሊኖራቸው ይገባል። ለአሜሪካ ጥቅም፣ ለአሜሪካ ወደፊት እድገት አስተዋጽኦ የሚያበረክቱ ስደተኞችን ነው የምንፈልገው ብለዋል ፕሬዝዳንቱ። በግልጽ ይሄን ተናግረዋል። ነገር ግን በርካታ ዲያስፖራ ኢትዮጵያውያን የመንግስት በነፊቶችን ወይም እነዚህን የመንግስት ድጎማዎች የምንጠቀም ከሆነ ለአሜሪካ አስተዋጽኦ እያደረግን ሳይሆን የአሜሪካን እንደውም የግብር ከፋዮችን ወይም ደግሞ የአሜሪካን እድገት እየተሻማን ወይም እየጎዳን ነው ተብሎ ይታሰባል። እንግዲህ የትራምፕ አስተሳሰብ ነው ይሄ። የትራምፕ አስተሳሰብ፣ የትራምፕ አመለካከት ነው። ከዚህ ከችግር፣ ከመከራ፣ ከእንግልት፣ ከስር ከመባረር አጠቃላይ ደግሞ በማህበረሰቡ ዘንድ የሚሰጠውን የስም ማጠልሸት ስያሜ ከማስቀረት አንጻር ነው ጠበቃው የተናገሩት። ትክክለኛና አግባብ ያለው ምክር ነው። ብዙዎቻችን እንጠቀምበታለን። የጠበቃችን ምክር እንግዲህ ባጭሩ ይሄን ይመስል ነበር።